ሳያውቀው ድንገት ተሰብሮ ወደቀ የዛ ሰው መተማመኛው። እኔማ በላይ ላይ ንጉሴን ሾሜያለሁ አልፈራ አልደነግጥ በክንዱ እኮራለሁ። እኔ ግን በላይ ላይ ንጉሴን ሾሜያለሁ አልፈራ አልደነግጥ በክንዱ እኮራለሁ። ኮራት ኮራት አለኝ ቢቆራስ ምን አለ መካለው እኔ እመካ ምን አለ አንበሳው ኢየሱስ የኔ ሆኖ የለ ኃይለኛው ኢየሱስ ቤቴ ሞልቶት የለ ኃይለኛው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ቤቴ ሞልቶት የለ እንዳንተ ያለ ከቶ የለምና በሰማይ በምድር አልተገኘምና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና አይነርፍበት ወዳጅ በምንም የማትረታ ወረት አታውቅም እንደ ሰው በጎ ነህ ሁሌ የኔ ጌታ። ዘመናት ሲፈራረቁ አልተቀየረም መውደድ ሁሉም በእጆች ይዘሃል ታስመካለህ ቢነኩብህ በልቤ ሾሜሃለሁ ከፍ ብለህ ደምቀህ ታይ እንዳንተ የለምና በምድር በሰማይ በልቤ ሾሜሃለሁ ከፍ ብለህ ደምቀህ ታይ እንዳንተ የለምና በምድር በሰማይ ኮራት ኮራት አለኝ ቢቆራስ ምን አለ እመካለሁ እኔ ብመካ ምን አለ አንበሳው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ቤቴ ሞልቶት የለ ኃይለኛው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ቤቴ ሞልቶት የለ እንዳንተ ያለ
ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ጌትሽ አዲስ ሰው ነኝ። እንግዲህ መዝሙሩን እንደሰማችሁት እኔ እንኳን የምተማመነው በጌታዬ ነው ይላል። ሃሌሉያ! በጣም ደስ ይላል። እንግዲህ ይኸውላችሁ እኔ በእውነት በር ዘግቼ ለራሴ ብቻዬን ነበር እንደዚህ ሐሴት ማደርገው በእግዚአብሔር እና ዛሬ ግን ለምንድን ነው መንፈስ ቅዱስ ለሌሎችም ሼር እንዳደርግ ይሄንን ደስታ ይሄንን ሐሴት ለዚህ ነው በዩቲዩብ እየወጣሁ እንግዲህ ለመናገር መሞክረው። ኢየሱስ ክርስቶስ ጌታ ነው ዛሬም ነገም ለዘላለም። ሃሌሉያ! እሱን የተደገፈ አያፍርም። ሁልጊዜ ደስተኛ ናችሁ። በእውነት እኔ አንዳንድ ጊዜ ሰው ደስታን ለማግኘት ጊዜያዊ ነገር በማድረግ ብቻ ጊዜያዊ ደስታ ነው ሰው የሚያገኘው። በክርስቶስ ደግሞ የምናገኘው ደስታ ዘላለማዊ ነው። በጣም የሚገርማችሁ እንኳን ወደ ቻናላችሁን በሰላም መጣችሁ ላለው እንግዲህ ይህ ቻናል የእውነት ሕይወት ቻናል ይባላል። ከዚህ በፊት እንግዲህ የኢየሱስ ክርስቶስ የፍቅር ንጉሥ ብዬ ስለሰየምኩት ነው ያንን ቃል የምናገረው። ሁለቱም ያው ነው። በዚህም በዛም ኢየሱስ ክርስቶስ ነው ጌታችን። ያዳንን እሱ ነው፣ የሞተልን እሱ ነው። ስለዚህ ዛሬም እሱን እንሰብካለን፣ ነገም ከነጎዳም እንግዲህ በዚህ ምድር እስካለሁ ድረስ ትንፋሼ በቃ እስከተባልኩ ድረስ ሕይወትህ ይበቃሃል እስከተባልኩ ድረስ ኢየሱስ ክርስቶስን ማዳን እናገራለሁ። የተጠራ ነውም ለዛ ነው። መጽሐፍ ቅዱስም ሲናገር ምንድን ነው ያለው? ሂዱ ወደ ዓለምም በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶቼ አድርጓቸው ነው የሚለው። ስለዚህ ሁልጊዜ እኛ በተለይ በክርስቶስ የዳንን ሰዎች ክርስቶስን መናገር አለብን በየትኛውም መንገድ። ስለዚህ ባገኘነው አጋጣሚ ሁሉ ኢየሱስ ክርስቶስ ሊያድን እንደመጣ ሰዎችን ከክፉ ነገር ማዳን መቻል ያስፈልጋል። ስለዚህ ኢየሱስ ክርስቶስን መስበክ ያስፈልጋል። እንግዲህ ወደ ዛሬው ፕሮግራሜ ከመግባት በፊት እንግዲህ እንደምታውቁት እኔ የምኖረው ካናዳ ካልጋሪ ውስጥ ነው እና ባለፈው ሳምንት ከሁለት ሳምንት በፊት ነው በእውነት ይሄ ነገር የሆነው። በጣም አሳዛኝ ነው። እንግዲህ አንድ ሰው ከባለቤቱ ጋር ተለያይቶ ነበረ። ምናልባት እንግዲህ ዜናውን ዩቲዩብ ላይ ገብታችሁ ወይ ደግሞ በጎግል ምናልባት ቼክ ልታደርጉ ትችላላችሁ። እና ያ ሰው ሲበሳጭ ተበሳጨና እንግዲህ ታውቃላችሁ ሰው የእግዚአብሔር መንፈስ ከሌለው ሰይጣን ምንድን ነው የሚያደርገው? ሰውየውን ወደ ጥፋት ነው የሚልከው። ስለዚህ ያ ሰው ሁለት ልጆች ነበሩት። እነዛን ሁለት ልጆች ራሱ በራሱ እጅ እነዛ ልጆች ገደላቸው በአሰቃቂ ሁኔታ። እና ካናዳ ውስጥ የዛሬ 2 ሳምንት አካባቢ ይመስለኛል በጣም አደገኛ ድንጋጤ ነበር የፈጠረው። ምክንያቱም እንዲህ አይነት ነገር ብዙ ጊዜ አይፈጠርም። ምክንያቱም አይፈጠርም ማለት የምናለት አልፎ አልፎ ይፈጠራል፣ ግን ኮመን አይደለም። በተለይ ደግሞ አንዳንድ ጊዜ ሰውን የሚገልበት መሳሪያ ደግሞ እሱም ራሱ ሌላ አሰቃቂ ነገር ነው እና እሱ በጣም በሚገርም ሁኔታ እንግዲህ ይህ ሰው ከባለቤቱ ጋር ተለያይተዋል። እንግዲህ ልጆቹ እየተቀባበሉ ነው ማለት ነው የሚኖሩት ሁለቱም ማለት ነው። ስለዚህ ብስጭት መጣ፣ ልጆቹን ገደላቸው። ከዛ በኋላ እጁን ለፖሊስ ሰጠ እና በጣም ያሳዝናል። ይሄ እንግዲህ የሚሆነው ምንድን ነው? ይሄ እንዳይሆን ነው የእግዚአብሔር ቃል ውስጣችን ይግባ ብለን መጽሐፍ ቅዱስ የሚሰበከው። ክርስቶስም ወደዚህ ምድር የመጣው በአዳም ኃጢአት ምክንያት እኛ ውስጥ ያለው ኃጢአት አለ። በአዳም ምክንያት የመጣ የኃጢአት እኛ ውስጥ ተቀምጧል። ሰዎች ጥሩ ነገር ስናደርግ የሚመስለን ራሳችንን ጥሩ አድርገን ነው የምናስበው። ያ ክፉ ነገር ያቺ ክፉ አጋጣሚ መቼ እንደምትመጣ አናውቅ። ሰው ሪዘርቭድ የሚሆነው ሰው የሚጠበቀው የእግዚአብሔርን መንፈስ ውስጡ ሲያስቀምጥ ብቻ ነው። ያለበለዚያ ይሄ ሰው በማን ነው እየተረዳ ያለው ማለት ነው? እየተነዳ ያለው መጨረሻ ላይ
we shall know them by their fruit ማለት በፍሬያቸው እናውቃቸዋለን ነው የሚባለው። የእግዚአብሔርም ሰው የሆነ ሰው በፍሬው ይታወቃል። የሰይጣን የዲያብሎስም የሆነውን ሰው በፍሬው ይታወቃል። ስለዚህ ሰዎች በሃይማኖት ሽፋን ተቀምጠው ግን ውስጣቸው ምንድነው የተቀመጠው? ውስጣቸው ቅሚያና ንጥቂያ ተቀምጧል ይላል እግዚአብሔር ቃል። ስለዚህ ሰዎች ክፉ በማይታሰብበት ሰዓት ላይ ዘግናኝ የሆነ አሰቃቂ የሆነ ወንጀል ይሰራሉ። ይሄንን ለምን አደረጉት ብላችሁ ስታስቡት እነዚህ ሰዎች ጋር የተቀመጠው መንፈስ ምን አይነት መንፈስ ነበር? ለዚህ ነው የእግዚአብሔር ቃል የሚናገረው ሰው ሁል ጊዜ በኢየሱስ ክርስቶስ ድኖ የእግዚአብሔርን መንፈስ መቀበል አለበት። የእግዚአብሔር መንፈስ ውስጡ ከሌለ ያ ሰው የሚያደርገው ነገር ለጊዜው ነው ትክክል የሚመስለው። ከትንሽ ጊዜ በኋላ ግን ያ ሰውዬ እንዴት ቢሄቭ እንደሚያደርግ ወይ ደግሞ ባህሪው እንዴት እንደሚቀየር ራሱ አያውቀውም። ምክንያቱም ከቁጥጥሩ ውጪ ይሆናል። ለዚህ ከሆነ ሰው ሲናደድ የሚናገረውን አያውቀውም። አለም ስንናደድ ሁላችንም እንደዛ ነው። ግን አሁን መንፈስ ቅዱስ ውስጣችን ሲገባ ግን ገና ስናኮበኩብ ተው ልጄ ተው ይላል መንፈስ። የዛን ጊዜ ያረጋጋናል። ገና ሲጀምር ነው። አንድ ጊዜ ግን ከመጣና ነገርየው ካለፈ በኋላ ግን በጣም ከባድ ነው። ለዚህ ነው ሰው የእግዚአብሔርን መንፈስ ማወቅ አለበት፣ መያዝ አለበት። ያ ደግሞ የሚሆነው ምንድን ነው? ኢየሱስ ክርስቶስን አዳኝ አድርጎ ሰው ሲቀበል ይህንን የዚህን ዓለም መንፈስ የዚህን ዓለም ገዢ መንፈስ ይተዋል ማለት ነው። ምክንያቱም ሰው ማንን ነው የሚክደው? ዓለምን ይክዳል። ሁለተኛ ዲያብሎስን። ምክንያቱም ይህንን ዓለም የሚያስተዳድረው ዲያብሎስ ስለሆነ በሱ መኖርን ይተዋል። ለዚህ ነው ክርስቶስ ወደ እኔ ኑ ንስሐ ግቡ ያለው። ምክንያቱም አካሄዳችሁ ትክክል አይደለም። የእግዚአብሔር መንግስት የእግዚአብሔርን መንገድ የሚከተል መንገድ አይደለም የያዛችሁት እያለን ነው። ለዚህ ነው መጽሐፍ ቅዱስ የተሰጠን። በእግዚአብሔር ቃል ውስጥ ኢየሱስ ክርስቶስ ወደ ምድር የመጣበት ዋናው ትልቁ ምክንያት መንገዳችን የኃጢአት መንገድ ስለነበረ ነው። ስለዚህ ሰዎች ይህንን ሲያደርጉ ስታዩ ለምንድን ነው? እከሌኮ ቤተክርስቲያን ይሄዳል፣ እከሌኮ የዚህ እምነት አባል ነው፣ እንዴት እንዲህ አይነት ነገር ያደርጋል ይላል ሰው። በጣም የሚገርማችሁ ሃይማኖት ካባ ነው የሚሰጣችሁ ከውጭ፣ ልባችሁን ግን አይቀይርም። ልባችሁን እውነተኛ ልብ የሚቀይረው የክርስቶስ መንፈስ ብቻ ነው። ከክርስቶስ መንፈስ ውጪ የሆነ ማንኛውም ነገር ውሸት፣ ከንቱ፣ ባዶ፣ ጊዜያዊ ነው። ሃይማኖት እንደዚህ ነው የሚነግራችሁ። ሰው ትልቅ እንትን ስላደረገ በቃ ሃይማኖተኛ የሆነ ይመስለዋል። ወይ ደግሞ በሃይማኖት ሰበብ ባለፈው ተናግሬ ያለው ፂሙን ስላሳደገ ወይ ኮፍያ ስላደረገ ወይ እንትን ስላደረገ ወይ ምናምን ስላደረገ ብቻ ሃይማኖተኛ የሆነ ይመስለዋል። ከውጪ ነው። ይሄ ሁሉ ለሰው እይታ ነው። እግዚአብሔር የሚፈልገው ልብን ነው። ለዚህ ነው የእግዚአብሔር ቃል ሲናገር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያላል። ስለዚህ የእግዚአብሔር የሆነው ነገር ነው ልብን የሚያየው። ይሄ ሰው እንግዲህ እንደ ማንኛችንም ምናልባትም ቤተክርስቲያን የሚመላለስ ሰው ሊሆን ይችላል። አያችሁ፣ የቤተክርስቲያን ቢልዲንግ ሰውን አያድንም። ሰው ስለሰገደ አይድንም። ሰው የሚድነው ኢየሱስ ክርስቶስን አዳኝ አድርጎ ሲቀበል ነው። ስለዚህ በጣም ያሳዝናል ይሄ ሰው ላይ የሆነው ነገር። በዚህ አይነት ሁኔታ ውስጥ የተቀመጡ ብዙ ሰዎች አሉ። ሰይጣን ለክፉ ጊዜ ያስቀመጣቸው ብዙ ሰዎች አሉ። ይሄ ቪዲዮ ለእናንተ ነው። ይሄ ቪዲዮ ለእናንተ ነው። ኢየሱስ ክርስቶስን አዳኝ አድርጋችሁ ካልተቀበላችሁ ዛሬ ትላንትና ቤተሰቦቹን እንደዛ አርዶ እስር ቤት እንደገባው ልጅ የሚቀጥለው ደግሞ ማን እንደሚሆን አይታወቅም። ሰይጣን ብቻ ነው የሚያውቀው። ሰውየው ቁጭ አድርጎት አስቀምጦታል። ልክ ወታደር አሁን የሆነ ጥሪ በሚሰጠው ጊዜ ሄዶ እንደሚወጋው ማለት ነው። ስለዚህ ሰይጣን ልክ ሰዎችን እንደዚህ አድርጎ አስቀምጧቸዋል። ሃይማኖት ምን እንደሚያደርጋችሁ ለክፉ ጊዜ የተቀመጠ ሰው ማለት ነው። እንደዚህ አድርጎ ነው የሚያስቀምጣችሁ ሰይጣን። ስሙ ግን ምንድነው? እኔ እግዚአብሔርን አመልካለሁ እግዚአብሔርን አንድ ነገር በሚመጣበት ጊዜ እንዲህ አይነት ሰዎች ናቸው የመጀመሪያው ጨካኝ ሰው የሚሆኑት። ይሄ እውነቱን የምናየው ነው። በየጊዜው በየቦታው የምናየው ነገር ነው። ስለዚህ
ይሄንን ሊያድነን የሚችለው ኢየሱስ ክርስቶስ ነውና በጣም ያሳዝናል። እንግዲህ እኔም ወጥቼ የምሰብከው ሌሎችም የሚሰብኩት ወንጌልም እየተሰበከ ያለውና ሰዎችን ከክፉ ነገር ለማዳን ስለሚታሰብ ነው እንጂ ሌላ ምንም የተለየ ነገር የለም። እኔ ደጋግሜ ተናግሬዋለሁ። ምንም እዚህ ላይ ማገኘው ነገር የለም። በዚህ ሰዓት ውጭ ሀገር ብሰራ በሰዓት ስንት ብር እየተከፈለኝ ነው የምሰራው። ግን ብዙ ሰው ሲድን ማየት፣ አንድ ሰው እንኳን ሲድን ማየት ለእኔ ትልቅ ደስታ ነው። ምክንያቱም ሰውን ማዳን የሚያክል ምን የሚያስደስት ነገር አለ? ያውም ደግሞ ለጊዜያዊ አይደለም፣ ለዘላለም። ለዛ ብዬ ነው ለዚህ የመጣውና እንግዲህ ወደ ዛሬው ፕሮግራም ስንሄድ ምንድን ነው የሚለው? ኢየሱስን ተከተሉ፣ ኢየሱስን ተከተሉ። እንድንከተል የተፈለገው ኢየሱስን ነው በሚል ነው። ስለዚህ ማንን ነው መከተል ያለብን? ኢየሱስን ተከተሉ። ሰው በዚህ ሰዓት በተለያየ ሃይማኖት ውስጥ ያሉ ሰዎች የተለያዩ ነገሮችን ሲከተሉ እናያለን። እነዛ ተከትለዋቸው መጨረሻ ላይ ግን እነዛ ሰዎች መጨረሻቸው የት ነው ያልን እንደሆነ መጨረሻቸው የገሃነም እሳት ነው። ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። በቃ ከእኔ ውጪ ወደ አብ የሚሄድ ማንም የለም ብሎ የተናገረው ይሄ በኮንፊደንስ የተናገረው ነው። ስለዚህ ወደ አንድ እውነታ እንድንመጣ ያስፈልጋል። ያለበለዚያ ሰው በሃይማኖት ምክንያቱም የአባቶቼ፣ የእናቶቼ፣ የዘመዶቼ፣ የአክስቶቼ ብሎ በሚሄድበት መንገድ ላይ መጨረሻው ዲስቲኔሽኑ የት ነው ያላችሁኝ እንደሆነ የዘላለም እሳት። ስለዚህ ቅድም የተናገርኩት ነገር አለ። ያ ሰው ልጆቹን እንትን አድርጎ እንደሄደው ሰው የመጨረሻ ህይወቱ ምንድነው? በቃ በገሃነም ነው የሚኖረው። ስለዚህ ለዚህ ነው ኢየሱስ ክርስቶስን ተከተሉ ያልኩት። የዛሬው እንትኑ ይሄ ነው እና እኔ አይደለሁም ያልኩት፣ ኢየሱስ ክርስቶስ አብ ነው። አብ ምን አለ? እሱን ስሙታል። እሱን ስሙት ማለት ኢየሱስ ክርስቶስን ተከተሉ። ኢየሱስ ክርስቶስን ከተከተላችሁት ወደ እኔ ትመጣላችሁ አለ። ወደ አብ፣ ወደ እግዚአብሔር መሄጃው ዋናው መንገድ ማን ነው ያላችሁኝ እንደሆነ ኢየሱስ ክርስቶስ። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ስለዚህ ይሄ የምናገረው ከክቡሩ መጽሐፍ ቅዱስ ነው። ከቅዱሱ መጽሐፍ ቅዱስ ውስጥ አውጥቼ ነው የምናገር ያለሁት። ስለዚህ ሰዎች እግዚአብሔር እናመልካለን ካልን የእግዚአብሔርን ቃል ማንበብ አለብን። የእግዚአብሔርን ቃል ሳናነብ ሰዎች በሚነግሩን ብቻ እኔ ሃይማኖተኛ ሆኜ እቀራለሁ ብሎ ሰው የሚያስብ ከሆነ ምስኪን ነው። ያሳዝናል። እኔም እንደዛ ነበርኩኝ ለብዙ ዓመት እንደዛ ነበርኩኝ። ዛሬ ግን እውነቱ ሲገባኝ ግን ወንድሞቼን፣ እህቶቼን፣ ቤተሰቦቼን፣ አባቴን፣ እናቴን፣ ሌሎቹን ነፃ አወጣለሁ ብዬ ነው በዩቲዩብ ወጥቼ የምጮኸው። ስለዚህ ይሄ ለእግዚአብሔር ክብር ነው የማደርገው። መንፈስ ቅዱስ ወጥቼ እንድናገር ስለፈለገ ነው። ምክንያቱም የእግዚአብሔር ቃል ምን እንደሚለው ሂዱ፣ ውጡ፣ ተናገሩ ነው የሚለው። ስለዚህ ያመንበትን ሌሎች ሰዎች እንዲያምኑ፣ ሰዎች ከጥፋት እንዲድኑ መናገር ስላለብን ነው። ስለዚህ ዛሬ ኢየሱስን ብቻ እንከተል የሚለው ነው እና ብዙ ጊዜ ለምንድን ነው አንዳንድ ጊዜ በተለይ ደግሞ በኦርቶዶክስ እምነት ውስጥ ሰዎች ስለ ክርስቶስ በምንናገርበት ጊዜ ሌሎችን ለምሳሌ ድንግል ማርያምን ወይ ደግሞ መላእክትን ልክ እነሱን የጠላናቸው አድርገው የሚስሉት ስዕል አለ። ይሄ ትክክል አይደለም። መጽሐፍ ቅዱስ እንድንከተል እንድናደምቀው የፈለገው ኢየሱስ ክርስቶስን ስለሆነ ነው። ስለዚህ ለዚህ ደግሞ ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የተጻፈውን ካየነው እና መጽሐፍ ቅዱስ ማንበብ ስንጀምር እውነቱ የቱ ጋር እንደሆነ ይገባናል። ብዙዎቻችን መጽሐፍ ቅዱስ ማንበብ አንፈልግም። እኔም ብዙ ዓመት በእንደዛ አይነት ሁኔታ አልፌያለሁ። እግዚአብሔር ይባረክ። ዛሬ የእግዚአብሔር መንፈስ ወደ ልቤ ሲመጣና የእግዚአብሔርን ቃል ማንበብ ሲጀምር ግን እውነታው ይሄ በፊት ሳምንበት የነበረው ትክክል እንዳልሆነ ስለገባኝ ነው ወጥቼ መናገር በድፍረት እየተናገርኩ ያለሁት። ስለዚህ አሁን ባለፈው ከዚህ በፊት እንደምለው እንግዲህ 3 ስክሪፕቸር ከኦልድ ቴስታመንት ወይ ደግሞ ከብሉይ ኪዳን 3 እንደገና ደግሞ ከአዲስ ኪዳን 3 ስክሪፕቸር እናወጣለሁ እና ይሄ እኔ በተለይ ለመመስከር የምፈልገው ለአዲስ ሰዎች ነው። ኢየሱስ ክርስቶስን ስለማያውቁት በጣም በርቀት ለሚያውቁት ወይ ደግሞ በስም ይበለው ለሚሰሙት
ለነዚህ ሰዎች ነው። በኢየሱስ ክርስቶስ ድነው የዘላለምን ሕይወት ላገኙ ሰዎች አይደለም። ምክንያቱም ይሄ በጣም ኤሌመንተሪ ነው። ሰዎች እንዴት ነው ከዓለማዊ ሕይወት ወደ መንፈሳዊ ሕይወት የሚሄዱት? ለነዚህ ሰዎችን ፎከስ አድርጌ ነው መንፈስ ቅዱስም እንዳስተምርም የፈለገው በእነዚህ ሰዎች ነው። ለዚህ ነው ቤቴ ውስጥ ቁጭ ብዬ ይህን ማስተምረው። የእግዚአብሔር ቃል የእግዚአብሔር መንፈስ ደግሞ የእግዚአብሔር ስጦታ ሲኖረኝና እግዚአብሔር ኮል ሲኖረኝ ደግሞ ቤተክርስቲያን ውስጥ አገለግላለሁ። ያ ስጦታ ያ ኮል እስኪኖረኝ ያ ጥሪ እስኪኖረኝ ድረስ ግን ልክ እንደ ማንኛውም የእግዚአብሔርን ቃል ስበኩ እንደተባል ነው እሰብካለሁ ማለት ነው። ስለዚህ ዛሬ እንግዲህ ያስኳቸው 4-5 ነጥቦች አሉ። ቅድም እንዳልኳቸው አርስቱን ኢየሱስ ክርስቶስን ተከተሉ ነው እና የምንከተልበት ምክንያት ለምንድን ነው? ኢየሱስ ክርስቶስን መከተል የሚያስፈልግበት ምክንያት ለምንድን ነው ለሚሉ ሰዎች መንደርደሪያ እንዲሆናቸው እና ትንሽ ሀሳብ እንዲኖራቸው ብዬ ነው። እና የመጀመሪያው ሀሳብ እንግዲህ ሃይማኖት ምድር ላይ ይጀምራል፣ ምድር ላይ ይቀራል። ኢየሱስ ግን የመጣው ከሰማይ ነው። ስለዚህ የማንን ነው ይዞልን የመጣው? የሰማዩን ይዞልን የመጣው። ስለዚህ አሁን ይሄን የምነግራችሁ ለምንድን ነው? ኢየሱስ ክርስቶስ የምንከተልበት ዋናው ምክንያት የኢየሱስ ክርስቶስ ትምህርት የሰማያዊ ትምህርት ስለሆነ ነው። የሰማያዊ ትምህርት ስለሆነ ነው። ስለዚህ የምድር የሆነው ሃይማኖት የምድር ነው። ምድር ላይ ነው ሰዎች ራሳቸው ፈልስፈው ራሳቸው በሀሳባቸው ይሄ ነገር ሊሆን ይችላል ብለው በራሳቸው መላምት የሚያመጡት ነገር ነው። የእግዚአብሔር ቃል ግን የሚለው ኢየሱስ ክርስቶስ ከየት ነው? ከሰማይ ሰማያት ወርዶ ነው የሚለው። ስለዚህ ይሄ ሃይማኖት አይደለም፣ ከሰማይ የመጣ ትምህርት ነው እየተማርን ያለ ነው ማለት ነው። በክርስቶስ ያለው ትምህርት ሁሉ ሰማያዊ ትምህርት ነው፣ ሃይማኖት አይደለም። ሃይማኖት እዚሁ ተጀምሮ እዚሁ የሚያልቅ ነው እያልኳቸው ነው። ሌላው ደግሞ በሴቷ ያለው ዘርና ሴቷ የተለያዩ ናቸው ይላል መጽሐፍ ቅዱስ ውስጥ። እንግዲህ ብዙ ሰው አሁን በድንግል ማርያም ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው የሚለውን አብዛኛው ሰው ከምን ጋር ያያይዘዋል? የኢየሱስ ክርስቶስ ውልደት ምድራዊ እንደሆነ አስዩም ያደርግ ይገምታል ማለት ነው። ምክንያቱም ሁላችንም እንደምናውቀው እንግዲህ ሁላችንም ስንወለድ የምንወለደው እዚህ ነው። ኢየሱስ ክርስቶስ ግን ልዩ የሆነ ውልደት ነው ያለው። ለምን ያላችሁ እንደሆነ በመንፈስ ቅዱስ ነው ድንግል ማርያም የጸነሰችው። ስለዚህ በሷ ዘርና በሷ ዘር ውስጥ ያለው ምንድነው? ሰማያዊ ዘር ነው እንጂ ምድራዊ አይደለም እያለን ነው። ስለዚህ ኢየሱስ ክርስቶስን የምንከተለው ሰማያዊ ጸጋ ስላለው ነው። ሰማያዊ ነገር ስላለው ነው። መንፈሳዊ ነገር ስላለው ነው። የሚታይ ነገር ስለሌለው ነው። ኦኬ። ሌላው ደግሞ ትንቢትና እውነት ሲገናኝ፣ ለምሳሌ መጽሐፍ ቅዱስን በጣም ልዩ የሚያደርገው ከስንት ዓመት በፊት የተጻፈ ትንቢት ነው። ኢየሱስ ክርስቶስ ወደ ምድር እንደሚመጣ ከስንት ዓመት በፊት የተጻፈ ትንቢት ኢየሱስ ክርስቶስ ወደ ምድር መጣ ማለት ነው። ብዙ ትንቢቶች በፊት የተጻፉ ናቸው። እኛ በምንኖርበት ወደፊትም የሚፈጸሙ እውነታዎች አሉ። እነዚህ ሁሉ በምን መጽሐፍ ውስጥ ነው የተቀመጡት? በትንቢት መጽሐፍ ውስጥ ነው። መጽሐፍ ቅዱስ ልዩ የሚያደርገው የትንቢት መጽሐፍ ስለሆነ ነው። ትንቢት መጽሐፍ ቀድሞ ነው የሚናገረው። አያችሁ፣ አንድ ነገር እኔ ለምሳሌ ዛሬ ቀድሜ አንድ ነገር ነግሬያችሁ የዛሬ 2 ሳምንት ይሄ ነገር ይሆናል፣ የዛሬ ዓመት ይሄን ያህል ይሆናል ብዬ ብነግራችሁና ከ2 ሳምንት በኋላ እንደዚህ ነገር እኮ አስቤ ይሆናል ብዬ ነበር ብዬ ብነግራችሁ አታምኑኝም። ቀድሜ ግን ከነገርኳችሁ ከዛ በኋላ ነገሩ ሲሆን ግን ታምኑኛላችሁ ማለት ነው። ስለዚህ ነው ትንቢትም በዚህ ሁኔታ የተጻፈው ማለት ነው። ስለዚህ መጽሐፍ ቅዱስን ልዩ የሚያደርገው የትንቢት መጽሐፍ ስለሆነ ነው። ሌላው ተከተሉኝ ወደ መጣሁበትም ወስዳችኋለሁ ያለን ኢየሱስ ክርስቶስ ነው። ምክንያቱም ስንከተለው የመጣበትን ነግሮናል። አያችሁ፣ አንዳንድ ሰው ተከተለኝ ይላችኋል። የመጣበትን ካላወቃችሁ ወዴት እንደሚሄድ አታውቁትም። ስለዚህ እንደዚህ አይነቱን ሰው ለመከተል በጣም ከባድ ነው። ብዙ ሰው በሃይማኖት ሰዎችን እናምናቸው የተለያዩ አማልክትን ወይ ደግሞ መላእክት ናቸው ወይ ደግሞ ያማልዱናል ወይ ደግሞ እነዚህ ለእኛ ህይወት መድህን ናቸው ያሉትን ሰዎች ኦር የተለያዩ ምስሎች ይከተላሉ። ችግሩ ግን እነዛ ከየት እንደመጡ ወዴት እንደሚሄዱ አያውቁትም። ኢየሱስ ግን
ከየት እንደመጣ ወዴት እንደሚሄድ ለምን እንደመጣ የነገረን እውነተኛ አምላካችን። ይሄ ልዩ ያደርገዋል መጽሐፍ ቅዱስንም ኢየሱስ ክርስቶስንም ማለት ነው። ኦኬ ከሌላው ደግሞ ከኔ ውጭ ያለው ውሸት ነው አለ። ከኔ ውጭ ያለው ከንቱ ነው፣ ምንም ምክንያቱም እኔ መንገድ ነኝ አለ፣ እኔ እውነት ነኝ አለ። ሰው ከክርስቶስ ውጭ የሚያምነው ነገር ምንድነው ማለት ነው? ውሸት ነው ማለት ነው። በማን አነጋገር? በኢየሱስ ክርስቶስ አነጋገር። ስለዚህ በተለያየ ሃይማኖት ውስጥ ያላችሁ ሰዎች አሁን ያላችሁበት እንትን ምን አይነት መንገድ እንደሆነ በደንብ መርምሩ። ከዚህ በፊት ተናግሬያለሁ። አንድ በእስልምና እምነት ውስጥ ያለች ሴት አብረን እንሰራ ነበር አሜሪካ እና ስለ መንግስተ ሰማያት ምናምን ስናወራ እኔ መንግስተ ሰማያት ኦልሬዲ አሁን እኔ በገነት ውስጥ ነው ያለሁት አልኳት። ምክንያቱም ሰማይ ኦልሬዲ ምድር ላይ ነው ያለው አልኳት። ምክንያቱም ሰው በኢየሱስ ክርስቶስ ማመን ሲጀምር በዚህ በምድር ላይ ሆኖ ግን በሰማያዊ ህይወት ነው የሚኖረው እና ኦልሬዲ በገነት ነው ያለሁት አልኳት። ከዛ አንተ ደስ ይላል አለች። እኔ ግን አላውቀውም አለች። ምክንያቱም አላህ ወዴት እንደሚወስደኝ አላውቅም አለች። ዳስ ሀብ ቱ ሂም አለች። እና እንግዲህ ያው አድርጌ የተባለችውን ነገር አታደርግም፣ አትጠመጥምም፣ አትሸፍንም ራሷን ምናምን በቃ ኖርማል እንትን ነች። እና ስለ ቃሉ ምንም የምታውቀው ነገር የለም። የቤተሰቦቿ ነው። ሃይማኖት ያልኳቸው ይሄ ነው። ብዙ ሰው ምክንያቱን ሳያውቀው ነው የሚያደርገው። እና ምናልባት እሱ ከራራልኝ ገነት ልገባ እችላለሁ፣ በተረፈ ግን ምገባ አይመስለኝም፣ ምክንያቱም ብዙ ነገሩን አልጠበቅኩም አለች። አያችሁ፣ አያሳዝንም? ሰው ወዴት እንደሚሄድ እንኳን ሳያውቀው ወይ ደግሞ ወደ ገሃነም እሳት እንደሚሄድ እያሰበ መኖሩ ራሱ በጣም ያሳዝናል። እና ሴትዮዋ መጨረሻ ላይ ይሄ ለምን እንደዚህ አታደርግም ብዬ ስነግራት አይ ሃይማኖትሽን ቀይሬ አትበለኝ፣ ግን የእናንተ ግን በጣም ሴንስ ይሰጣል አለች። በእውነት ይሄ በጌታ ፊት ነው መነግራቸው። እና አረሳትም እንደዚህ አለችው። ስለዚህ ስንት ሰዎቻቸው ናቸው አሁን ሰዎች ቢጠየቁ ገነት ትገባለህ ወይ ቢባሉ እኔ አላውቅም አምላኬ ነው የሚያውቀው የሚሉት። ኢየሱስ ክርስቶስ ግን ዛሬ በገነት ነህ አለው። እነዛ ሰዎች ከሁለት ወንበዴዎች ጋር ተሰቅሎ በነበረበት ጊዜ ሁለቱ ወንበዴ፣ አንደኛው ወንበዴ እኛስ በእንትናችን ነው አለ፣ እኛ በስራችን ነው፣ እሱ ግን ምን አድርጎ ነው ምናምን ሲለው ዛሬውኑ በገነት ከኔ ጋር ነህ አለው። ምን ያህል መዳን እንዴት ቤስት እንደሆነ። ስለዚህ ሰው ወደ ገነት እንደሚሄድ እያየ ነው መከተል ያለበት እንጂ ወደ ገሃነም እንዴት ሰው ይከተላል? አምላኬ ብሎ የሚያስበው ወደ ገደል የሚከታችሁ ነው፣ ወደ ዘላለም እሳት የሚወስዳችሁን አምላክ ብላችሁ እንዴት ትከተላላችሁ? ይሄ በጣም ከባድ ነው። ስለዚህ በዚህ ሁኔታ ያላችሁ ይሄ ቪዲዮ ለእናንተ ነው። ኦኬ መጨረሻ ላይ እንግዲህ ይሄ ሆሊ ኮሚኒየን ደግሞ ኢየሱስ ክርስቶስ ስጋዬንም ብሎ ደሜንም ጠጡ፣ ምክንያቱም ስጋዬን የሚበላ ደሜንም የጠጣ እሱ ከኔ ጋር ይኖራል፣ እኔ ከእሱ ጋር እኖራለሁ ብሏል። ስለዚህ ብዙ ጊዜ ስለዚህ ስለ ሆሊ ኮሚኒየን ወይ ደግሞ ኢየሱስ ክርስቶስን ስጋ እና ደም ስለመጠጣት ሲወራ ብዙ ሰው እኔ አልበቃም ብሎ የሚናገርበት ብዙ ነገር አለ እና ስለዛ እንደውም አንድ ያጋጠመኝን ወደ በኋላ ነግራቸዋለሁ። እና እንግዲህ ቅድም እንዳልኩት ከብሉይ ኪዳን 3 ስክሪፕቸር ከድሮ ኪዳን ማለት ነው ወይ ደግሞ ከቀደመው ኪዳን 3 እና ደግሞ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ አዲስ ኪዳን ማለት ነው። እሱን ደግሞ 3 ስክሪፕቸር አውጥቼ ከዛ እነግራቸዋለሁ ማለት ነው። አሁን የተናገርኩት ነገር ኢየሱስ ክርስቶስ ያለው እንደሆነ ለማስረገጥ ፈልጌ ነው። ስለዚህ የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። እንግዲህ በአዲሱ መደበኛ ትርጉም ነው የማነበው። በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይሄን የተናገረው እግዚአብሔር ነው። እግዚአብሔር ኢየሱስ ክርስቶስን ወደ ምድር ከመላኩ በፊት አዳም ኃጢአትን ሲሰራ ነው የተናገረው። ስለዚህ ኢየሱስ ክርስቶስ ይሄን ሁሉ የሚያደርገው ማን ነው? የሰይጣንን ጭንቅላት የሚቀጠቅጠ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በአንተና በሴቲቱ ያለው በሴቲቱ ሔዋን ውስጥ የገባው መንፈስ የሰይጣን መንፈስ ነው አይደለም። ስለዚህ እሱንና በእሷና በእሱ መካከል በአንተ መካከል ጠላትነትን አደርጋለሁ። ሰው
ኃጢአትን ሲሰራ ምን ይሆናል ማለት ነው? ከእግዚአብሔር ጋር ምን ይሆናል ማለት ነው? ወዳጅ መሆኑ ይቀርና ጠላት ይሆናል ማለት ነው። ኃጢአት ነው በመሃላችን ያለው በእኛና በእግዚአብሔር መካከል ያለው የሚያለያየን ማለት ነው። አንድ የሚያደርገን ደግሞ ክርስቶስ ነው። ኃጢአት ያለያየን፣ ክርስቶስ አንድ አደረገን። ይሄ ነው ልዩነቱ። ስለዚህ እንድንከተል የተፈለገው ኢየሱስ ክርስቶስን ነው። ድንግል ማርያምን አይደለም፣ መላእክቶችን አይደለም፣ ሌሎችንም አይደለም። እግዚአብሔር እንድንከተል የፈለገው ኢየሱስ ክርስቶስን ነው። ለዚህ ነው እሱን እልካለሁ እሱም ደግሞ ነፃ ያወጣቸዋል ብሎ የሚናገረው ማለት ነው። ስለዚህ ቅድም እንዳልኳችሁ እንግዲህ ትንቢተ ኢሳይያስ ላይ ከምዕራፍ 7 ቁጥር 14 ላይ እንደዚህ የሚል ቃል አለ። ስለዚህ ጌታ ራሱ ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄ ኢየሱስ ክርስቶስ ከመምጣቱ በፊት ኢሳይያስ የተናገረው ትንቢት ነው። ትንቢተ ኢሳይያስ ላይ አያችሁ፣ መጽሐፍ ቅዱስን ልዩ የሚያደርገው ይሄ ነው። ትንቢት ነበረው። ከትንቢቱ በኋላ ኢየሱስ ክርስቶስ ያንን ትንቢት ፈጸመው። ኦራይት። በሶስተኛው ትንቢተ ኢሳይያስ ቁጥር 61 ምዕራፍ 61 ቁጥር 1 ላይ ደግሞ እንደዚህ የሚል ቃል አለ። የጌታ እግዚአብሔር መንፈስ በእኔ ላይ ነው። ይሄ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ይሄ የተናገረው ማን ነው? ኢየሱስ ክርስቶስ በኢሳይያስ ነው 61 ላይ በኢሳይያስ 61 ላይ ኢየሱስ ክርስቶስ ወደ ምድር እንግዲህ ይሄ በምኩራብ በአዲሱ ኪዳን ላይ በምኩራብ ገብቶ ኢየሱስ ክርስቶስ ራሱ የሰበከው ነው። ኢማጂን እንግዲህ ይሄ ኢየሱስ ክርስቶስ ከመምጣቱ በፊት ነው። እንደዚህ ብለዋል ኢየሱስ ክርስቶስ እንደዚህ ብለዋል ብሎ ኢሳይያስ የነገረን እና ሴም ነገር ወደ ምድር ከመጣ በኋላ ኢየሱስ ክርስቶስ ምኩራብ ውስጥ ገብቶ ይሄንኑ ቃል ተናገረ። ደስ አይልም? በጣም የተለየ መጽሐፍ ነው በእውነት። የእግዚአብሔርን ቃል ማንበብና ማወቅ በቃ ከዚህ የበለጠ ደስታ ምንም ነገር የለም በምድር ላይ። ጌታ ይባረክ። እኔ ብዙ ነገር አይቻለሁ በዚህ በትንሿ ጊዜም ቢሆን 18 ሀገር ተጉዤ የብዙ ሰዎችን ህይወት የብዙ አይነት ህይወትን አይቻለሁ። በጣም የሚገርማችሁ ከሁሉ በላይ ግን ያስደሰተኝና በጣም እስካሁን ድረስ በጣም ውስጤን በጣም ሐሴት የሚሞላው የእግዚአብሔርን ምስጢር በማወቄ ነው። በኢየሱስ ክርስቶስ ድኜ የእሱን ምስጢር በማወቄ እና እቺም በትንሿም ቢሆን እቺ ስለበራችልኝ በጣም ደስተኛ ነኝ። እና ሰው ይሄንን ሚስ አድርጎ እንዳይሄድ ነው የዓለምን ቅራቅንቦ ሰብስቦ ሰው ግን ነፍሱን አጉልሎ እንዳይሄድ ነው። ምክንያቱም የእግዚአብሔርም ቃል የሚለው ኢየሱስ ክርስቶስ ማለት ምንድነው የሚለው? ሰው ዓለምን ሁሉ አትርፎ ነፍሱ ግን ቢያጎድል ምን ይጠቅመዋል አለ። ምን ይጠቅመዋል? ምክንያቱም ነፍስ ለዘላለም ነው። የዚህ ሀገር ቅራቅንቦ በምድር እስካለን ድረስ ነው 60 70 80 ከዛ በኋላ ምን እንደሚለው የእግዚአብሔር ቃል ትርፉ ድካም ነው የሚለው። ድካም ነው። እንግዲህ ብዙ ከዚህ ከ5 ዓመት በኋላ ወደ ኢትዮጵያ ሄጄ በጣም ሀብታም የሆኑ ሰዎች የነበሩ እኔ ሕፃን ልጅ ሆኜ በጣም ሀብታም የነበሩ አንቱ የተባሉ ሰዎች አግኝቻቸዋለሁ። እነዛ ሰዎች ግን ደክመዋል። ዛሬ የሉም፣ በቃ የሉም። አንዳንዶቹም ብዙዎቹ ደግሞ ቤታቸውን ትተውት ሄደዋል። በቃ ቤታቸው ብቻ እንደ ሐውልት እነሱን ለማስታወስ ብቻ የተቀመጠ እስከሚመስል ድረስ ቤታቸው ብቻ ነው የቀረው። ሰው እንደዚህ ለሚሆን በቃ እንደዛ አንቱ የተባሉ በቃ የተከበሩ ሰው ሁሉ በቃ መጡ የሚላቸው ሰው አያችሁ፣ እንደዚህ ነው የምንሆነው። ስለዚህ እዚህ ያለው ነገር ከንቱ ነው እያልኳችሁ ነው። ዓለም ነው የሚያጭበረብረን። እቺ ዋናውን ነገር ከያዝን ከዛ በኋላ ያለው ትርፍ ነው። ለዚህ ነው መንግስትና ጽድቁን ፈልጉ ሌላው ይጨመርላችኋል ያለው እግዚአብሔር ቃል። አሁን ብዙዎቻችን የምንሮጠው ለገንዘብ ነው፣ ለዝና ነው፣ ለክብር ነው። በጣም የሚገርመው ወደ እግዚአብሔር መንግስት ስንሮጥ ግን በጣም የሚገርማችሁ እነዛ አሁን የምንሮጥባቸውን ነገሮች ከዛ በኋላ የሚከተሉ ናቸው። ይከተሉናል፣ ሳንፈልገው ይመጣሉ። የሚገርማችሁ ይህን ሚስጥር ነው ማወቅ የሚያስፈልገው። ለዚህ ነው እኔ በቃ በእውነት በሕይወት ዘመን ይሄን ተናግሬ ልለፍ ብዬ የወሰንኩት። ኦኬ። ስለዚህ አሁን ወደ አዲስ ኪዳን ደግሞ ተመልሼ ስመጣ
አዲስ ኪዳን ላይ በማቴዎስም ማርቆስም ሉቃስም ላይ እነዚህ 3 ቃላቶች አሉ። ግን አሁን የምናገረው በማርቆስ ምዕራፍ 4 ቁጥር 19 ላይ ነው። እርሱም በኋላዬ ኑና ሰዎችን አጥማጆች አደርጋቸዋለሁ፣ ወዲያውም መረባቸውን ትተው ተከተሉት ይላል። እንግዲህ አርስቴ ኢየሱስን እንከተል ነው፣ ኢየሱስን ተከተሉት ነው። ስለዚህ ኢየሱስ ክርስቶስ ራሱ ምንድን ያለው? አሳ አጥማጆችን አገኘ። ከዛ በኋላ እሱ ምን አላቸው? ኑ ተከተሉኛል። ማርያም አይደለችም ተከተሉኛለች፣ ድንግል ማርያም አይደለችም ተከተሉኛለች፣ ገብርኤል አይደለም ተከተሉኛል፣ ኢየሱስ ክርስቶስ ነው ተከተሉኛል። ተከተሉኛል። በቃ ይሄ የእሱ ቃል የአምላክ ቃል ነው። ስለዚህ ልንከተለው የሚገባው እሱ ነው፣ እሱ ስላለ። ስለዚህ ተከተሉት ይላል። ይህ እግዚአብሔር ቃል ነው። ሌላው ደግሞ በዮሐንስ ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይህን የተናገረው ኢየሱስ ክርስቶስ ነው። ስለዚህ መንገድ ከሆነ እሱ እንከተል። ዝም ብሎ ያገኘነውን መንገድ ብንከተል መጨረሻው ምንድነው የሚሆነው? ጥፋት ነው የሚሆነው። እኔ ሕይወት ነኝ አለ፣ ሕይወትን እንከተል። እኔ እውነት ነኝ አለ፣ እውነትን እንከተል። ከዚህ ውጪ የሆነው ሕይወት ሁሉ የውሸት ሕይወት ነው። ከዚህ እውነት ውጪ የሆነው መንገድ ሁሉ የስህተት መንገድ ነው። ይሄንን የተናገረው ኢየሱስ ክርስቶስ ነው። በቅዱስ ቃሉ ውስጥ የተናገረው ቃል ነው። ስለዚህ ልንከተል የሚገባው ኢየሱስ ክርስቶስን ነው። በሶስተኛ ደረጃ አዲስ ኪዳን ነው እያነበብኩ ያለው። በዮሐንስ ወንጌል ላይ ምዕራፍ 6 ከቁጥር 14 ቁጥር 14 ላይ እንደዚህ የሚል ቃል አለ። ኢየሱስም ስጋዬን እንዲህ አላቸው ይላል፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ይሄ ለእነሱ ራሳቸው በጣም ከብዷቸው ይሄ በጣም የሚያስጨንቅ ትምህርት ነው ብለው ብዙዎቹ ኢየሱስን ከመከተል ቀሩ ነው የሚለው። ከዚያ በኋላ ኢየሱስ ክርስቶስ ሌሎቹን አየና ዞር አለና እናንተስ ልትሄዱ ትወዳላችሁ አላቸው ደቀ መዛሙርቶች። ከዚያ በኋላ ነው ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ፣ አንተ የሕይወት ቃል አለ፣ ከአንተ ወዴት እንሄዳለን ያለው። ይሄ ማለት ምን ማለት ነው? ሰዎች ኢየሱስ ክርስቶስን አዳኝ አድርገው ካልተቀበሉ መሄድ አይችሉም። ስለዚህ አሁን ይሄ ለመታሰቢያ ይሆን ዘንድ ስጋው ደሙን ውሰዱ ብሎ የሚናገረው ኢየሱስ ክርስቶስ በዚህ ምክንያት ነው። እና በጣም በሚገርማችሁ ሁኔታ እኔ እንግዲህ ያው በኦርቶዶክስ እምነት ውስጥ በነበርኩበት ጊዜ ስጋው ደሙን በጣም የበቁ ሰዎች ካልሆኑ ስጋው ደሙን አይወሰድም ሲባል ሰማ ነበር። እና አንድ ጊዜ በጣም የሚገርማችሁ እውነተኛ ታሪክ ነው የምነግራችሁ፣ እውነተኛ ታሪክ ነው የምናገረው። አሜሪካ ውስጥ ወደ ሚሽጋን ዲትሮይት ለአንድ ስራ ሄጄ ነበር፣ አሜሪካ ውስጥ እያለው ማለት ነው። እና ጌታን ተቀብዬ በጌታ ነው የምኖረው። አንድ ሰው የማርያም ቸርች የማርያም ቤተክርስቲያን ነበረ ሚሽጋን ውስጥ። እና ሰውየውን ለማነጋገር ፈልጌ ነው ሰውየውን። ስለዚህ ያ ሰውዬ እዛ ስላለ እንግባ አለኝ። ሰውየው ኦርቶዶክስ እምነት ተከታይ ነው። ስለዚህ እዛ እንሂድ አለኝና ሄድኩኝ። ከዛ ገባሁኝ ምንም ማለት አይደለም ብዬ ገባሁና ከዛ በኋላ በጣም የሚገርማችሁ ነገር ሰውየው 2 ቄሶች ነበሩ። አንደኛው አሜሪካዊ ቄስ ነው፣ አንደኛው ደግሞ ኢትዮጵያዊ ቄስ ነው። እና ሁለቱም ኢትዮጵያዊ ቄስ ወደ ውስጥ ገባ። ከዛ አሜሪካዊው እንግዲህ አሁን ስጋው ደግሞ እንወስዳለን ብሎ ማዞር ጀመረ ማለት ነው። ማዞር ጀመረ። ከዛ ማዞር ጀመረና ሲሄድ ማንም የሚወስድ ሰው የለም። እኔም በአጋጣሚ ሰውየው ጨርሶ ኦልሞስት ወደ ስቴጁ አካባቢ ሊደርስ ሲል ወደ ስቴጁ አካባቢ ሊደርስ ሲል ነው የመጣሁት ማለት ነው። ከዛ በኋላ ሰውየው ልክ እዛ ደረሰና ማንም የወሰደ ሰው የለም። ከዛ በጣም ግራ ገባውና
ስሙ አለ። በእንግሊዝኛ ነው የሚናገረው። ስሙ አለ። እኛ ክርስቲያኖች ነን ትላላችሁ አለ። ክርስቲያን ማለት እኮ የኢየሱስ ክርስቶስን ስጋና ደም የሚወስድ ነው አለ። ምክንያቱም ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ይላል። ስለዚህ እሱን አንፈልግም ካላችሁ እንዴት ነው ክርስቲያንን የምትሉት አለ። እኔ 9 ዓመት ፕራክቲስ አድርጌያለሁ ኦርቶዶክስን፣ ግን በእንደዚህ አይነት ሁኔታ እናንተ እንደዚህ ማየቴ በጣም ምናምን ብሎ በጣም ተበሳጭ። በእውነት በእግዚአብሔር ፊት ነው የምነግራችሁ፣ በእግዚአብሔር እውነተኛ ነገር ነው የምነግራችሁ። ስማችሁ ይመስላል፣ ግን ስራችሁና ስማችሁ አብሮ አይሄድም አለ። በቃ ሰውየው የማየው ነገር ሁሉ በጣም ብዙ ነገር ከክርስትና ህይወት ጋር የማይሄድ ብዙ ነገር ነው ያየሁት አለና በጣም ተበሳጭቶ ገባ። ከዛ ኢትዮጵያዊ ቄስ መጣ፣ ከውስጥ መጣና ወይኔ ተዋረድን። እናንተ ስለ ክርስቶስ ሲነገራችሁ ሬት ይላችኋል፣ እውነቱ ሲነገራችሁ ሬት ይላችኋል። እኛ ታዲያ ምን እናድርግ አለ። ቄሱ ነው እንደዚህ የሚለው። ጌታ ሆይ ይህንን ልታሰማኝ ነው ዛሬ እዚህ ቤት የገባሁት አልኩኝ። በጣም ነው የደነገጥኩት። በጣም ነው የደነገጥኩት። በጣም ውስጤ አንድ ጥያቄ ጫረ። ያ አሜሪካዊው ቄስ 9 ዓመት ኦርቶዶክስን ፕራክቲስ አድርጌያለሁ ሲል ይሄን ነገር እንዴት ኖቲስ አላደረገም እስከ ዛሬ ድረስ? ለመጀመሪያ ጊዜ ነው ማለት ይሄን ነገር የሚያደርገው ብዬ በጣም ነው በራሴ ገረምኩት። ይሄ እውነተኛ ነገር ስለሆነ ነው የምነግራችሁ። ማንንም ለማስከፋት ማንንም ለማስደሰት ወይንም ለማስደነቅም አይደለም። ግን እግዚአብሔር በህይወት የሚያደርገውን ነገር ለሌሎች ሰዎች እንድናገር ሌሎች ሰዎች እንዲያውቁት ስለሚፈልግ ብዬ ስለማስብ ነው የምናገረው። ለሱ ክብር ነው የማደርገው፣ ለሱ ክብር ነው የምናገረው። ምክንያቱም የእግዚአብሔር ቃል የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት ስለሚል ነው። ዛሬ እኔ ወደ እናንተ ጋር ስመጣ ኮት አድርጌ ክራባት አድርጌ ሸሚዝ ምናምን በደምብ ዝንጣ ብዬ እመጣለሁ ለእግዚአብሔር ክብር ስለምል እንጂ ሸሚዝና ክራባት ላሳያችሁ ላስቆጥራችሁ ፈልጌ አይደለም። ፕሊዝ በጣም አንደርስታንድ አድርጉኝ። ምክንያቱም መጽሐፍ ቅዱስ ሲናገር ይህን ክቡር የሆነውን ነገር ሰው ወደ እግዚአብሔር ዙፋን ሲሄድ ራሱን ንጹህ አድርጎ ልክ ወደ ንጉሥ ጋር እንደሚሄድ አድርጎ። ምክንያቱም ወደ ሌላው ቀርቶ እንኳን እስር ቤት እንኳን ስንሄድ እኮ በጣም የሚገርማችሁ ነገር ወንጀለኞች እንኳን ኮትና ሱሪ አድርገው ምናምን ነው ፍርድ ቤት የሚቀርቡት ስታያቸው። እና ያ ፍርድ ቤቱን ማክበር ስላለባቸው ፍርድ ቤቱ በቃ ልክ የእግዚአብሔር ዙፋን ተደርጎ ስለሚታሰብ፣ ስለዚህ እነዚህ ሰዎች እነዚህ ኃጢአተኛ ሆነው ያንን ካደረጉ እኛማ እንዴት? ለዚህ ነው ይህንን አድርጌ እንትን ለማድረግ ሞክረው ያልኳቸው ነው። እና ለእግዚአብሔር ክብር ነው የምናገረው ለማለት ፈልጌ ነው። ከዛ ጋር ነው ያያዝኩት። ይቅርታ በጣም ሩቅ ስለሄድኩባቸው። እና የምናገረው ለእግዚአብሔር ክብር እንጂ የሰዎችን ስም ለማጥፋት ሰዎችን ሃይማኖት እንትን ለማድረግ በዛ መንገድ እንዳታዩት። እና ሰው የክርስቶስን ስጋ መውሰድ አለበት፣ የክርስቶስን ደም መጠጣት አለበት። ይህን የተናገረው ኢየሱስ ክርስቶስ ራሱ ነው። ያ ማለት ሊትራሊ የእሱን ስጋ እንብላ ማለት አይደለም። ሰው እኮ ጥሬ ስጋ ይወዳል። በጣም የሚገርማችሁ ነገር ጥሬ ስጋ ሲወድ ሰው የእንስሳ ስጋ ነው የሚወደው። አብዛኛው ጊዜ ሰው ይወዳል ይሄንን። በተለኛ ሀገር ጥሬ ስጋ በጣም ኮመን ነው። ግን ኢየሱስ ክርስቶስን ስጋ ውሰድ ሲባል ሰው ግን ይጎመዝዘዋል። ያ ማለት ሊትራሊ ስጋ ብላ ማለት አይደለም። ኢየሱስ ክርስቶስን አዳኝ አድርገህ ተቀበል ነው በቃ። ስለዚህ ይሄንን ስናደርግ የዘላለም ሕይወት ይኖራችኋል እያለ ነው። ስለዚህ መከተል ያለብን ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን የምንከተልበት ምክንያት መጽሐፍ ቅዱስ ላይ ተከተሉት ስለሚለን ነው። ስለዚህ እኔ በቅድም መዝሙሩ እንደሰማችሁት እኔ ንጉሴን ሾም ያለሁ። ሰው በክርስቶስ ካልቆመ በስተቀር የሾመው ሁሉ ከንቱ ባዶ ነው። ስለዚህ ይወድቃል። የምንተማመንበት ነገር ይጥለናል። ከክርስቶስ ውጭ ያለው ነገር ሁሉ ከንቱ ባዶ ነው እያልኳቸው። ስለዚህ ይህንን የተናገርኩት እኔ አይደለሁም፣ በእኔ ውስጥ ያለው የእግዚአብሔር መንፈስ ከቃሉ አውጥቶ ነው ለማስረዳት የሞከረው ማለት ነው። ስለዚህ ለዛሬ የነበረኝ መልእክት ይህንን ይመስላል። ጌታ ይባርካችሁ ስላዳመጣችሁኝ። ምናልባት ይሄ የሚጠቅማችሁ ከሆነና ለሌሎች አዳዲስ ሰዎች ለእነሱ ትልኩላቸው ዘንድ በአክብሮት ጠይቃችኋለሁ። በተቻላችሁ መጠን እንግዲህ ሰዎች እንዲድኑ፣ ሰዎች ከክፋት እንዲድኑ፣ ቅድም በመግቢያ ላይ እንደተናገርኩት
ሰዎች ከሰይጣን ጋር ሲቀመጡ የሚያሳዝን ነገር ያደርጋሉ። ስለዚህ ከማዘናችን በፊት አሁን ነው። ዶሮ ሰውየው ከመስረቁ በፊት ነው አለም የእንቁላሉ ጊዜ በቀጣሽም ያለው ልጁ። ስለዚህ ገና ኃጢአት ገና ሲዘራ ነው መታገል ያለብን እንጂ ካደገ በኋላ በጣም ከባድ ነው። በጣም ከባድ ነው የሚሆንብን። ስለዚህ ይህን ሁላችንም ተባብረን ካልተረዳዳን በጣም ከባድ ነው። ህዝባችን በጣም በሚገርም ሁኔታ እስራት ውስጥ ነው ያለው። እግዚአብሔር ደግሞ ከእንደዚህ አይነት ኮሚኒቲ ውስጥ ሲያወጣን ምክንያት ነው፣ ሌሎች ሰዎች እንዲድኑ ስለሚፈልግ ነው። ስለዚህ ኢየሱስ ብርሃን ነው፣ እኛ ውስጥ ያለው ደግሞ ብርሃናችን ደግሞ ለዓለም መታየት ስላለበት ነው። ፕሊዝ ይሄንን ቪዲዮ ሼር አድርጎት ለሌሎች ሰዎች እና ጌታ ይባርካችሁ። እንግዲህ ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር። በዚህ ሰዓት እንግዲህ ኢየሱስ ክርስቶስን አዳኝ አድርጌ እቀበላለሁ፣ በእውነት ስከተል የነበረው ትክክል አይደለም የምትሉት ከኔ ጋር አብረን እንጸልያለን። ኢየሱስ ክርስቶስ ይረዳችኋል። የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። እናመሰግንሃለን። ከሰማይ ሰማያት ክብርህን ጥለህ ለእኛ ስትል ፍቅርህን ለመግለጽ ወደ እኛ ስለመጣህ እናመሰግናለን። የአብን ፍቃድ ልትፈጽም ወደ እኛ ስለመጣህም እንዲሁ እናመሰግናለን። ተባረክ ኢየሱስ ክርስቶስ። ከዚህ በፊት በስህተት የተለያዩ አማልክትን እከተል ነበር። ዛሬ ግን አንተ እውነት፣ አንተ መንገድ፣ አንተ ሕይወት እንደሆንክ ስለገባኝ ዛሬ አንተ ልከተል እፈልጋለሁ። ጌታ ሆይ ተቀበለኝ፣ ወደ አንተ ልምጣ። ጌታ ሆይ እናንተ ሸክም የከበዳችሁ ኑ ወደ እኔ እንዳልክ ጌታ ሆይ ሸክም ከብዶኛል፣ ይሄ ዓለም ከብዶኛል። ጌታ ሆይ ወደ አንተ እመጣለሁ። ጌታ ሆይ ተቀበለኝ፣ ኃጢአተኛ ነኝ፣ ኃጢአቴን ለአንተ ልስጥህ። ጌታ ሆይ እባክህ ተቀበለኝ፣ ይቅር በለኝ። ጌታ ሆይ እባክህ በደምህ አንጻኝ፣ በደምህ እጠበኝ። ጌታ ሆይ ተባረክ። ይህንን ስለምታደርግ አመሰግንሃለሁ። ጌታ ሆይ ለሌሎች ደግሞ እንድማልድ ኃይልን ትሰጠኝ ዘንድ ጸለይኩ። ጌታ ተባረክ። በምትወደው ልጅህ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ሃሌሉያ። እንግዲህ የጌታ ቤተሰቦች በተሻላችሁ መጠን እምነት ነው የሚያድነን። ከእምነት በኋላ እግዚአብሔርን ቃል ማንበብ፣ ከዛ በኋላ ከእሱ ጋር የእግዚአብሔር ቃል እንደሚመራን ህይወታችንን በዛ መምራት መቻል አለብን። ይህንን ስናደርግ ዘላለምን ህይወት እናገኛለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ኢየሱስ ክርስቶስ ዛሬም ትላንትናም ነገም ለዘላለም ጌታ ነው። መልካም ጊዜ ይሁንላችሁ። ተባረኩልኝ ብዬ ሰናበታችኋለሁ።